እንወያይ። ሰላም ጤና ስጥልን ውድ የእንወያይ ዝግጅት ተከታታዮቻችን፣ ዓለም አቀፍ የሰዎች ዝውውር የመከላከል ቀን ሐምሌ 23 ቀን 2018 ዓ.ም ተከብሯል። በዓሉ አስመልክቶ ዓለም አቀፉ የፍልሰተኞች ድርጅት IOM ባወጣው መግለጫ የሕገ ወጥ የሰዎች ዝውውር ሰለባ የሆኑ በመቶ ሺዎች የሚቆጠሩ ዜጎች በበይነመረብ በሚካሄዱ የገንዘብና የመረጃ ስርቆት ተግባራት ላይ እንዲሳተፉ ተገደዋል ሲል ገልጿል። በዚህ ተግባራት ከሚገደዱ መካከል ኢትዮጵያውያን እንደሚገኙባቸውም ተነግሯል። ዓለም አቀፉ የጠፉ ስደተኞችን አፈላላጊ ድርጅት እንዳስታወቀው ደግሞ እንደ ጎርጎሮሳውያን አቆጣጠር ከ2024 እስከ 2006 ባሉት ዓመታት በሜዲትራኒያን ባህርና በአትላንቲክ ውቅያኖስ የስደት መስመሮች ቢያንስ 15000 ስደተኞች ሕይወታቸውን ማጣታቸውን ይፋ አድርጓል። የሳውዲ አረቢያ ባለሥልጣናት አደንዛዥ እጽ በማዘዋወር የወነጀሏቸው 5 ኢትዮጵያውያን ስደተኞች ባለፈው ሰኞ በሞት መቅጣታቸውም ተነግሯል። በደቡብ አፍሪካ መጤጠል ወጣቶች በአፍሪካውያን በአጠቃላይ በኢትዮጵያውያን ላይ ደግሞ እያደረሱት ያለው ግፍም በየጊዜው ተዘግቧል። መቀመጫውን ቤንጋዚ ያደረገው የሊቢያ ባለሥልጣናት ደግሞ በበኩላቸው ሰሞኑ የተለያዩ ዜግነት ያላቸውን ቢያንስ 117350 ሕገ ወጥ ያሏቸውን ስደተኞች ከአገራቸው ማባረራቸውን አስታውቀዋል። የተለያዩ የአውሮፓና የአሜሪካ ሀገራትም የስደተኝነት ፖሊሲያቸውን በማጥበቅ ላይ ናቸው፣ እያባረሩም ይገኛሉ። ሰሞኑ የኢትዮጵያ ፌዴራል ፖሊስ 17 አደገኛ ያላቸውን ሕገወጥ የሰዎች አዘዋዋሪዎችን በቁጥጥር ስር ማዋሉን አስታውቋል። የፌዴራል ፖሊስ በምርመራ ሰነዱ እንዳመለከተው ተጠርጣሪዎቹ በምስራቁ የሀገራችን ክፍል በኩል በጅቡቲና በየመን አድርገው ወደ ሳውዲ አረቢያ ሰዎች በሕገወጥ መንገድ ሲልኩ ነበረ። ይህ መረጃ ከተሰራጨ በቀናት ልዩነት የኢትዮጵያ ፌዴራል ፖሊስ ከማላዊ ፖሊስና ከኢንተርፖል ጋር በመተባበር በኢትዮጵያውያን ወጣቶች ላይ ከባድ ኢሰብአዊ ድርጊት ሲፈጽም ነበር ያለውን ተጠርጣሪ መያዙንም አስታውቀዋል። ተጠርጣሪው ከማዕከላዊ ኢትዮጵያ ክልል ከሀዲያና ከከምባታ ዞኖች በርካታ ወጣቶች እያታለለ ወደ ደቡብ አፍሪካ ሲያሻግር እንደነበረ ፖሊስ ጠቅሷል። ቁጥጥር፣ እስራትና ስደት ማባረሩ ቢጠናከርም ችግር፣ ጦርነት፣ ሥራ አጥነት፣ ሰዎችን ማሰደድ፣ ማንገላታትና ሕይወትን ማጥፋቱ ግን አሁንም እንደቀጠለ ነው። ማቆሚያው የት ነው? የዛሬ ውይይታችን ርዕስ ነው። እስቲ ተወያዮቻችን ራሳችሁን በማስተዋወቅ እንጀምራለን። ገዛኸኝ ሱማሞ ይባላለሁኝ። ደቡብ አፍሪካ የፓብሊክ አድቮኬሲ የኮሚኒቲ አዌርኔስ ላይ እሰራለሁ። የአንድ ግብረሰናይ ተቋም እመራለሁኝ። አመሰግናለሁ። እሺ፣ እኔ ጄላን አብዲ ይባላለሁ። የኢትዮጵያ ፌዴራል ፖሊስ ሚዲያና ኮሚኒኬሽን መምሪያ ኃላፊ ነው። ማርጎን ጄላን አብዲ አቶ። እኔ ናትናኤል እባላለሁ። ጀርመን ያለሁት በስደተኛ ካምፕ 7 ዓመት ሰርቻለሁ። በስደተኛዎች ወይም ደግሞ በስደት ላይ መጽሐፍም ጽፌ ባለፈው ዓመት ለአንባቢ አበርክቻለሁ። በአሁኑ ሰዓት የግል ስራ በመስራት ይገኛለሁ። እንግዲህ ውይይታችን ስደት ምን ይመስላል ኑሮ ከሚለው እንጀምራለን። ከተሰዳጆች አንዳችሁ የሆናችሁ በተለይ በሳውዲ አረቢያ መስመር በሚደረገው እንቅስቃሴ በራሱ ሕይወትም ተፈትኖበት መጽሐፍም ጽፎበት አልና ናትናኤል፣ እስቲ ከአንተ ልጀምር። ኦኬ፣ እንግዲህ ያው አጠራርጌ ለመናገር ያክል የስደት ምክንያቶቹ የመጀመሪያው ጥራት ያለው ትምህርት ወይ ደግሞ እድሎችን አለማግኘት፣ የደረጃውን የጠበቀ ኑሮ እሱ መጣበታለሁ ወደ በኋላ። በጣም ጥሩ። እንግዲህ ስትሰደድ ብዙ ነገር ያጋጥመሃል። ራብ አለ፣ መገረፍ አለ፣ መጠማት አለ፣ ሞትም አለ፣ መደፈር አለ። በተለይ ሴቶች በጣም በብዛት ይደፈራሉ። ኮምፕሊትሊ ከሰው ማንነት ወጥተህ እንደ አውሬ አይነት ህይወት የምትኖርበት የምታሳልፍበት ልምድ ነው የምታካብተው እና በዛ ውስጥ ብዙ ነገር የምታጣቸው ነገሮች አሉ። ለምሳሌ እስቲ መጽሐፍ ላይ ከከተብካቸውም ካየሃቸው ምሳሌ አድርገህ እስቲ ንገረን። ጥሩ። እንግዲህ የመጀመሪያው ስትሰደድ 50% በላይ እንደምትሞት እርግጠኛ ሆነህ ነው የምትለው። የምትሰደድበትም መንገድ አብዛኛው ስቃይ ይበዛዋል፣ መከራ ይበዛዋል። እንደው እድለኛ ሆነ ካለፍክና የምትፈልግበት ቦታ ከደረስክ እንኳን እዛም ከዜሮ ነው የምትጀምረው። ስቃዩ አለ፣ መከራው አለ እና በተለይ ደግሞ በረሃ ላይ
ብዙ ትደበደባለህ። እንደውም ከዛም አልፎ ደግሞ እስከ ሞት ድረስ የሚያደርስ ነገር ሁሉ ሊፈጸምብህ ይችላል እና ያንን እኔ አይቻለሁ። በተወሰነ መንገድም ደግሞ አሳልፌያለሁ እና መጨረሻ ላይ ግን የምትፈልግበት እንኳን ደርሰህ ትልቅ የሆነ የስነ ልቦና ጥቃት የማይለቅህ የስነ ልቦና ጥቃት ይይዝሃል ማለት ነው። እስቲ ደቡብ አፍሪካ ደግሞ በተለይ አሁን የመጤ ጠል እንቅስቃሴ በስፋት እየተንቀሳቀሱ ይገኛሉ ወጣቶቹ። የዚህ እንቅስቃሴ መነሻው ምንድን ነው? በኢትዮጵያውያን በተለይ በአፍሪካውያን በአጠቃላይ በኢትዮጵያውያንስ በተጨባጭ ምን ጉዳት እየደረሰ ነው? አቶ ገዛኸኝ እጅግ በጣም አመሰግናለሁ። ያው ደቡብ አፍሪካ የኢትዮጵያውያን ትንሹ ሀገር ነው የሚባለው፣ ግን ከጊዜ ወደ ጊዜ ከፍተኛ ያሉ የሰው ቁጥሮች ደቡብ አፍሪካን ይፈልሳሉ። በርካታ ያለሙት ለችግርና ለስደት ሰለባ ይሆናሉ። በርካቶቻቸው የወተት ላም ሽጠው ከወላጆቻቸው በርካታ ገንዘብ መሬት ይዞ በርካታ በተለይ ቅድም ለመጥቀስ እንደሞከር ከማዕከላዊ ኢትዮጵያ አካባቢ ነው በብዛት የሚፈልሱት። ደቡብ አፍሪካ ውስጥ የአቶ ገዛኸኝ ስልክ ተቋርጧል። ወደ አቶ ጄላ እንመለስና እስቲ በዚህ በስደት ምክንያት ወይም ደግሞ ለስደት ምክንያት የሆኑ ሰዎችን በመቆጣጠር በኩል በፌዴራል ፖሊስ እየተደረጉ ያሉ እንቅስቃሴዎች ያብራሩልን። እሺ፣ አመሰግናለሁ። የኢትዮጵያ ፌዴራል ፖሊስ ይሄንን የህገወጥ የሰዎች ዝውውርን እና ሰዎችን በህገወጥ ድንበር ማሻገርን ወንጀል በተመለከተ ይህንን ወንጀል ምክንያቱም ወንጀሉ በአንድ ሀገር ብቻ የምትከላከለው ስላልሆነ በዓለም አቀፍ ደረጃ ድንበር ተሻጋሪ ወንጀል ስለሆነ ከጎረቤት ሀገሮች ከዓለም አቀፍ ተቋማት ድርጅቶች ጋር ተቀናይቶ ነው እየሰራ ያለው። ምክንያቱም በአንድ ብቻችንን እንከላከላለን ብንለው የማይቻል ነገር ነው። ወንጀሉ ቅድም አንተ እንደጠቀስከው የኔትወርክ ዘርግተው ነው የሚሰሩትና በድብቅ በተለያየ መንገድ የሚሰራ ውስብስብ ሰንሰለት ያለው ስለሆነ ይህንን ሰንሰለት ለመበጣጠስ የኢትዮጵያ ፌዴራል ፖሊስ በለውጡ ዓለም አቀፍ ለፖሊስ ግንኙነት በማጠናከር በዚህ መሰረት ሁሉም የአቶ ጄላንም ተቋርጧል። እስቲ ወደ ናትናኤል ልመለስና የስደት ምክንያቶች ምንድን ናቸው? እንግዲህ የስደት ምክንያት ብዬ የምለው በተለይ በአሁኑ ሰዓት በደንብ ሊጠናበት ሊታይበት የሚገባው አንድ ነገር አለ ብዬ አስባለሁ። የመጀመሪያው የህዝብ ቁጥር መብዛት ነው። ከጊዜ ወደ ጊዜ እየጨመረ እየመጣ ያለው የህዝብ ቁጥር ብዛት ጥራት ያለው ትምህርት እንዳያገኙ፣ ደረጃውን የጠበቀ ኑሮ እንዳይኖር፣ በተጨማሪም የስራ እድሎች እና የመሳሰሉት ነገሮች እንዳያገኙ በማስቻል የስደት ቁጥሩን በከፍተኛ ሁኔታ ጨምሮታል። እንግዲህ እዚህ ነገር ላይ ትኩረት ተሰጥቶ ካልተሰራበት እና ስር ነቀል እርምጃ ካልተወሰደ ስደተኛ አዘዋዋሪዎችና ተሰዳጆች የአይጥና ድመት አይነት ላይፍ ሆኖ መቀጠሉ ህይወት ሆኖ መቀጠሉ አይቀርም እና ያው መልሰንም በዚህ ደረጃ ወይም በዚህ ሁኔታ በዚህ ጉዳይ ማውራታችን የማይቀር ጉዳይ ስለሆነ እንግዲህ እነዚህ በተለይ የህዝብ ቁጥር መብዛት ላይ እና እድሎች በተለይ ስራ እድሎች የተለያዩ ሰዎች እንዳይሰደዱ እነዚህ ነገሮች እድል ቢኖሩ ጥሩ ነው። በተጨማሪም ደግሞ በቂ የሆነ ወይ ደግሞ መረጃ አለመኖሩ ይህም አንድ ምክንያት ነው። እነዚህ 2-3 ምክንያቶች ብዬ አስቀምጫቸዋለሁ። እንግዲህ በተለይ በደላሎች አካባቢ የሚነገራቸው ነገር አለ። እዚህ አካባቢ ደግሞ ሲመጡ የተለየ ነገር ነው ያለው እና እዚህ ጋር ያለው ነገር እውነታ ምንድን ነው? እንግዲህ ከመነሻው ጀምሮ ሲነሱ ሌላ ዓለም ገነት የሚመስል ዓለም ነው የሚነገረው። ከዛ በኋላ ልብ የሚያንጠለጥል ያለህን ነገር ሁሉ እውነት የሚመስል ነገር ነው ተነግሮ የምትነሳው። ከሚጀምረው እንግዲህ ስቃዩ ያው መንገድ ላይ ነው። ይሄ የተነገረና ያልተነገረ ሳይገጥም ሲቀር ጊዜ ወደ ተለያየ ሁኔታ ውስጥ የመግባት ነገር አለ። ያንን ሁሉ አልፈ መጥተህ እዚህ የምትፈልግበት ሀገር የትኛውም ሀገር ስትደርስ ከዜሮ ነው የምትጀምረው። ሁሉም ሀገር የራሱ የሆነ የባህል እሴት አለው፣ ቋንቋ አለ፣ እንዲሁም ደግሞ
እንትናቸው የትምህርት ሂደታቸው ራሱን የቻለ አንድ ትልቅ መሰናክል ነው። ለሚሰደደው ሰው ትልቅ ችግር ሆኖ ከፊታቸው የሚጋረጥ ወይ ከፊታችን የተጋረጠ ነገር ነው እና ያን ሁሉ አልፈ ነው እንግዲህ ወደ ምናልባት ሶሻል ኮሚኒቲ ውስጥ የምትቀላቀለው እና በቀላሉ በትንሹ ከ3 እስከ 5 ዓመት ይፈጅብሃል ከማህበራዊ ህይወት ወይ ደግሞ ከዜጎች ጋር ትንሽ ተመሳስለን ለመኖር። በጣም አመሰግናለሁ። አቶ ገዛኸኝ ገብተዋል። የአቶ ጄይላን የፌዴራል ፖሊስ የህዝብ ግንኙነት ኃላፊ፣ እሳቸውም እየሞከርን ያለ ነው። አቶ ገዛኸኝ የጀመርከው የደቡብ አፍሪካ መጤጠል እንቅስቃሴ በኢትዮጵያውያን ስደተኞች ላይ እየደረሰ ያለው ሁኔታ እስቲ አብራራልን። እንግዲህ ደቡብ አፍሪካ የስደተኞች መጤጠል ቅስቀሳዎች ጅምር ላይ ባለማወቅ በኢትዮጵያውያን ክሬት የተደረገ ነው። አንድ ዱዱላ ማለት ማጠግፋ አውጣ የሚል ነው እና ያ ግለሰብ ባሰራጨው በሮንግ ፕሮፓጋንዳ ያው አገሪቱ ላይ በርካታ የፖለቲካ ፓርቲዎችና መጤጠል ጥላቻና የጠብ ቀስቃሽ ንግግሮችን የሚያባዙ ወጣቶች ፈልሰዋሉ። በተጨባጭ ለህዝቡ የሚነገረው ትርክት ሌላ ነው። ገነት ምድር ላይ ገነት ላይ ትኖራለህ፣ መሬት ላይ ብር በቃ ሰብስበህ ትወስዳለህ ተብሎ ነው የሚነገረው። አርብ ውስጥ እኮ ሚኒመም በቀን 10 እና 11 ሰው ህይወት ያጣ ነበር እኮ። አሁን ሀገራችን ውጡ እያሉ በየቦታው ነው በማይታወቁ ሁኔታዎች ወንድሞቻችን እየሞቱ ያሉት ማለት ነው። የክብሪት ስቲክ ተጠይቆ ከልክሎ የተገደለ አለ፣ ቋንቋ ባለመቻል ማለት ነው። ስለዚህ ግንዛቤ ቬሪ ኢምፖርታንት ስለሆነ እሺ፣ ወደዛ መጣበታለሁ። ወደ አቶ ጄይላን አንዴ ገብቷልና የፌዴራል ፖሊስ የቁጥጥር እንቅስቃሴ በአጠቃላይ መንግስት እያደረገ ያለውን እስቲ ይግለጹልን። አመሰግናለሁ። የኢትዮጵያ ፌዴራል ፖሊስ እንግዲህ ይሄ ወንጀል ቅድም ሲጠቅሱ እንደነበረው ወንጀሉ በጣም አስከፊ ነው። ሁለተኛ ደግሞ ድንበር ተሻጋሪ ነው። ሶስተኛ የሚሰራው በገንዘብ ነው። ብዙ ኢንተረስቶች አሉበት በውስጡ። ስለዚህ ይሄ ኔትወርክ እስከ ውጭ ሀገር ድረስ ስለሚዘረጉ ይህ ወንጀል ለመከላከል በኢትዮጵያ ደረጃ ብቻ መከላከል የሚቻል አይደለም። ከሌሎች አጋር ድርጅቶች እና ከፖሊስ ለፖሊስ ግንኙነት በመፍጠር በዓለም አቀፍ ግንኙነትን በማስፋት ኢትዮጵያ ፌዴራል ፖሊስ ተደራሽነቱን እስከ ውጭ ሀገር ድረስ በማስፋት እነዚህ ወንጀለኞች ያሉበትን አካባቢ እያሰሰ ከኢንተርፖል ከሮክ እና ከሌሎች ሬድ ፎክስ የሚባልም አለ የእንግላንድ እነዚህ በዚህ ጉዳይ ላይ ትብብር ያደርጋሉ። በተለይም ድንበር ተሻጋሪ ወንጀሎች ላይ አብሮ ከኛ ጋር ለመስራት ጥሩ ኢንተረስት አላቸው። ምክንያቱም እኛ ሀገር ያለ ተወላጅ ብቻ ወይም ዜጎች ብቻ የሚጎዱ ሳይሆን እዛ ሀገር የሚሄዱበትን ጉዳት ይደርስባቸዋል በተለያየ መንገድ። ሁሉም ይሄን ነገር ወደ ተስተካከለ መንገድ የሚመጣ የራሱን ጥረት ያደርጋል። አውሮፓ ህብረት የራሱን ድጋፍ ያደርጋል። እኛ ላይ ለምሳሌ እዚህ ለመከላከል እንድንችል ግንዛቤ ስልጠናዎችን ይሰጣል። ስለዚህ አሁን እንደ አጠቃላይ የኢትዮጵያ ኔትወርክ በጣም አስቸግሮናል። እስቲ አቶ ጄይላን እስኪመጡ ደግሞ ወደ አቶ ናትናኤል ልመለስና በዚህ በጀርመን ይኖራሉ እርስዎ። በአጠቃላይ በአውሮፓ የኢትዮጵያውያኑ ኑሮ እንደሚባለው እዛ እንደሚነገረው ደላሎቹ እንደሚነግሯቸው ነው? በተጨባጭ ያለው የኑሮ ሁኔታ ምንድን ነው የሚመስለው? በጣም አሪፍ ጥያቄ ነው። ሰፊ እንትን የሚፈልግ ነው። ግን በጣም አጠር አድርጌ ለመናገር ያክል እንግዲህ 7 ዓመት ስደተኛ ካምፕ ሰርቻለሁ። ብዙ ኢትዮጵያውያንን፣ ኤርትራውያኖችን፣ ብዙ ሰዎችን በዚህ ዙሪያ አግኝቻለሁ። እንግዲህ አንዳንድ ሰዎች በተለይ እንዲሁ ተታለው የመጡ ወይ ደግሞ ተነግሯቸው የመጡ ሰዎች ወደ ኢትዮጵያ እንኳን ለመመለስ በሚፈልጉበት ሰዓት ሂደት አለው። እዚህ ሀገር ዝም ብለህ አትመለስም። መመለስ ብትፈልግ እንኳን ራስህ ከፍለህ እሱም ብዙ ሂደት አለው፣ ጣጣ አለው። በዛ ደረጃ ነው የምትመለሰው። ሌላው ኢትዮጵያዊነት ኢትዮጵያ መሆን ተረጋግጦ ኤምባሲ ደብዳቤ አጽፈህ በጣም ብዙ ተንከራተ ነው ለመመለስም። ሶስተኛው ደግሞ የመጡ ሰዎች ከመጡ በኋላ ምን ይዤ ልመለስ? ንብረቴን ሸጬ ነው የመጣሁት፣ ጓደኞችስ ምን ይሉኛል፣ ቤተሰቦችስ ምን ይሉኛል የሚል ብዙ የግል ጭንቀት ውስጥ የተለያየ ነገር ውስጥ የመግባት ነገር አለ። በተጨማሪ በጣም ብዙ በአሁን እንደው ብዙ ራሳቸውን እያጠፉ ያሉ ሰዎች እንዳሉ አላቅም። ኢትዮጵያ መረጃው እንዳላቸው አላቅም። ግን በጣም ብዙ ሰዎች ራሳቸውን ያጠፋሉ። በጣም ብዙ ሰዎች ዲፕሬሽን ውስጥ አሉ። መስራት አይችሉም። ሌጋል ከሆነ አንድ ሰው መጠበቅ አለበት ሌጋል የሆነ ፍቃድ እስከሚሰጠው እና
ሌላው በጣም ያሳዝነው እንግዲህ አንድ ሰው ኢትዮጵያ ዲግሪ ማስተርስን ያክል ተምሮ መጥቶ ቀጥታ በዛ በተማረበት እንኳን ስራም ለመፈለግ ለመማር ቢፈልግ የሚሆን አይደለም። ከዜሮ ነው የሚጀምረው። ቋንቋ መማር አለበት፣ ባህሉ መማር አለበት፣ ሂደቶች አሉት። ምናልባት ቀደም እንዳልኩት እንደው በጣም ፈጣን ከሆነ ከ2 እስከ 3 ዓመት ሊወስድበት ይችላል ፕሮሰሱ እና ከዛ በተረፈ ግን አንዳንዶች ግን እንደገና ከዜሮ ይሄን ሁሉ ዓመት ተምሬ እንዴት እንደገና ወደ ትምህርት ሄዳለሁ ይልና ተስፋ ቆርጦ ሌላ ነገር ውስጥ ይገባልና ብዙ ህልሞቻቸው የጨነገፉ ሰዎች አሉ። በተጨማሪም እንግዲህ አሁን ያለንበት የፖለቲካ ሁኔታ በጣም አሳሳቢ ነው። በጣም ኢንተርናሽናሊ ነው እንቅስቃሴው። ጀርመን ላይም የውጭ ዜጋ አንፈልግም ይውጡልን፣ ስደተኛ በዝቷል፣ ህገወጥ ስደተኞች አገር ለቀው ይውጡ የሚል ፓርቲ አለ እና በደንብ በንቅናቄ እየሰሩ ነው ያሉት። እንኳን አዲስ ሆነው ተሰደው ለሚመጡት እዚህ ላሉት 3፣ 4፣ 5፣ 6 ዓመት ለቆዩት ሰዎች ራሱ አስጊ የሆነበት ሁኔታ ነው ያለው። እንደው አጠር ላድርገው ብዬ ነው። በጣም ዲፕሊ ገብቶ ማውራት ይቻላል፣ ግን በዚህ ደረጃ ነው ያለነው እዚህ ሀገር ላይ ለማለት ነው። በጣም አመሰግናለሁ። የፌዴራል ፖሊስ የህዝብ ግንኙነት ኃላፊ አሁን ገብተዋል። እንግዲህ የኢትዮጵያ ፌዴራል ፖሊስ በዚህ በአዲሱ ሪፎርም በተለይ የውጭ ግንኙነትን በማጠናከር ከበፊቱ ከነበረው የውጭ ግንኙነት ስንል ፖሊስ ለፖሊስ ግንኙነት በማጠናከር እስከ ውጭ ዓለም አቀፍ ፖሊስ ተቋማት ጋር በመቀናጀት ከኢንተርፖል ጋር በመቀናጀት ከሮክና ከሌሎች አጋር ድርጅቶች ጋር በመቀናጀት ይህንን ወንጀል ድንበር ተሻጋሪ ወንጀል እንደመሆኑ መጠን በራሱ ብቻ መከላከል ስለማይችል እንደ ሀገርን መከላከል መብቶቻችን ስለማንችል እዛ ድረስ ሄዶ ከነሱ ጋር ትብብር በማድረግ አሁን በቅርቡ አሁን እንደያዝነው አይነት በክትትል እየተደረገ እነዚህ በዜጎች ላይ በተለያየ መንገድ አታለው አስምለው በተለያየ መንገድ ጥሩ ኑሮ እንዳለ ያድርገው ማያውቁትን ነገር አለ እያሉ ወደ ውጭ ወጥተው አውጥተው ከድንበር ካሻገሩ በኋላ ጉዳት የሚያደርሱትን እያደነ እያዘ ነው ያለው ኢትዮጵያ ፌዴራል ፖሊስ። ለምሳሌ በዚህ በ2018 ብቻ 360 ተጠርጣሪዎችን ይዞ በቁጥጥር ስር አውሎ ለሕግ አቅርቧል። ባካሄደው ኦፕሬሽን ማለት ነው። እና ህዝቡ አሁን ጥቆማ እየሰጠ ከኛ ጋር እየሰራ ነው ያለው። በተለይ በሀገር ውስጥ ጉዳት የደረሰባቸው አካላት አሉ፣ የአካል ጉዳት የደረሰባቸው አሉ፣ እንደገና ደግሞ የሞቱ ሰዎችም አሉ። እነዚህ ቤተሰቦቻቸው ከኛ ጋር መጥተው ጥቆማ እየሰጡ ሰዎቹን እያጋለጡ ይገኛሉ ማለት ነው። በዚህ መልክ ነው አሁን እየሰራን ያለ ነው። በመስራታችንም ደግሞ በጣም ትላልቅ እውቅናዎችን አግኝተናል። በተለይ አሁን ከአውሮፓ ህብረትን ከአውሮፓ ሀገራትን ጭምር ከተለያዩ ትላልቅ ድርጅቶች አብረን መስራት እንዳለብን ወደፊትም ማጠናከርን መቀጠል እንዳለብን በዚህ ጉዳይ ላይ ጥሩ ግንኙነት ፈጥረን እየሰራን ነው ያለው ማለት ነው። እያደን እያመጣን ለህግ እያቀረብን ነው። ህዝቡም እንዲሰማ አስተማሪ እንዲሆን ይሄ ነገር ቀላል ነገር እንዳልሆነ ዝም ብሎ ወደ ውጭ መሄድ ማለት ዝም ብሎ ማያውቁት ሀገር ውስጥ ሄዶ ዝም ብሎ ስራ እንሰራለን ማለት በህጋዊ መንገድ መሄድ ይችላሉ። መንግስት ባዘጋጀው ለምሳሌ መንግስት አዘጋጅቶ የትምህርት ያላቸውን አሰልጥኖ ወደ ውጭ እየላከ በሀገር ውስጥ መስራት የሚችሉት የስራ እድሎችን እየፈጠረ ነው ያለውና ይህንን እድል ከመጠቀም ትቶ ወደ ውጭ የማየት ነገር አለ። ቅድም እንደተገለጸው ልክ ውጭ ሀገር ሲሄድ ሰው ወርቅ የሚያፍስ እየመሰለው ወደዛ የመሄድ ነገር አለ። እንደገና ከውጭ ሀገርም ደግሞ የሚደወልላቸው አለ። አንድ ሰው ለምሳሌ አልፎለት ጥሩ ኑሮ ከኖረ እሱን ያዩና 1000 ሰው ይሄዳል ከዚህ ማለት ነው። አሁን ቲክቶኩ ደግሞ ተመችቷል። እዛ አንድ ሰው ይወጣና እየተዝናና ከፈረንጆች ጋር ከዛ ሀገር እየተዝናና ይሄን ያያል ሰው። ይሄን ሲያይ እኔም እንደዚህ ይሆናለሁ ብሎ ይሄዳል። አደጋ ላይ እየወደቀ ነው ያለው። በዚህ መንገድ እኛም ዛሬ ስልኩ በጣም አስቸግሮናል። የፌዴራል ፖሊስ የህዝብ ግንኙነት ኃላፊ ጄይላን አሁንም ከመስመር ወጥተዋል። እስቲ እንቀጥላለን። ለስደት መንስኤ የሚሆኑ የተለያዩ ምክንያቶች ይጠቀሳሉ። በዚህ ዙሪያ የሚሰሩ ባለሙያዎች የሚጠቅሷቸው ምክንያቶች አሉ። ከሀገራችን ተጨባጭ ሁኔታ ምንድን ናቸው እነዚህ ለስደት እንደ ምክንያት የሚሆኑ? በተለይ አቶ ናትናኤል ብዙ ስደተኞችን የማግኘት እድልም ስላለህ እስቲ እነዚህ ምንድን ናቸው ለስደት መንስኤ ተብለው የሚጠቀሱት? እንግዲህ በተለይ ደግሞ አንዳንዶች ሰዎች እንደሚሉት ከሆነ በቂ የሆነ ከተማሩ በኋላ ስራ ለማግኘት እኔ አሁን አንዳንዴ ኢትዮጵያ
በምልበት ሰዓት ራይድ ሹፌር ሆኖ የሚሰሩ ሰዎች ብዙ ዶክተሮች፣ የህግ ባለሙያዎች ያጋጥመውኛል እና አዝናለሁ። ሰው ራይድ ስራውን እየናኩ አይደለም፣ ግን ያንን ስራ ላለመስራት ነው የተማሩት እና እድሎች አለመኖሩ አንዱ እድል አለመኖር ነው፣ የስራ እድል አለመኖር ነው። ሁለተኛው ቅድም እንዳልኩት ነው፣ የህዝብ ቁጥር መብዛቱ ትልቅ ችግር አምጥቷል። እዛ ነገር ላይ መሰራት አለበት ብዬ አስባለሁ። የህዝብ ቁጥር ሲበዛ እንግዲህ የስራ ማጣትም በከፍተኛ ሁኔታ ይጨምራል። እንዲሁም ለመሰደድም ትልቅ ምክንያት ይሆናል ብዬ የማስበው ነገር ነው። ሌላው ያው በግጭትም ምክንያት የተሰደደ መጣን ፖለቲካም ኬዝ ያላቸው ሰዎች አጋጥመውኛል። በአጠቃላይ ግን ስናየው በእርግጥ ስደት ተፈጥሯዊ ነው ማለት ስደትን የምናቆምበት ምንም ኃይል የለም። አስተዳደዱ ነው የሚለየው እና እንደምታየው ከዚህም ሀገር የተሻለ ኑሮ ፍለጋም ይሰደዳሉ እኮ ዜጎች፣ የጀርመን ዜጎች ራሳቸው ሀገር ይቀይራሉ። ይሄ ተፈጥሯዊ የሆነ አካሄድ ነው። ወደኛ ስንመጣ ግን ከፍተኛ የሆነ የድህነት በተለይ ኢትዮጵያ ውስጥ ያለው ከፍተኛ የሆነ የድህነት በብዛት በየሀገሩ ተበትነን እንግዲህ ለሁሉም መጫወቻ ሆነ። ከዛ አልፎ በሞት ቅጣት ቀደም እንዳልከው በሞት ቅጣት ኦፊሻሊ እየተነገረ ያለበት ነገር አለና ቆም ተብሎ ሊታሰብበት ይገባል። እሺ፣ አመሰግናለሁ። የፌዴራል ፖሊስ የህዝብ ግንኙነት ኃላፊ አሁን መስመር ላይ ያሉ። ለስደት መንስኤ የሚሆኑ ነገሮች ምንድን ናቸው ይላሉ? እንግዲህ አንዱ ወደ ውጭ ሀገር ከሄድን ጥሩ ኑሮ እኖራለን የሚል ነው። አንዱ ዋነኛው ወጣቱ የሚታለምበት አንዱ ይሄ ሲሆን የተወሰነ ሰው ለምሳሌ ከኢትዮጵያ ወጣና የተሻለ ኑሮ ሊኖር ይችላል። ወጥቶ መጀመሪያ የቀደመ ወይም ደግሞ የተሻለ ቦታ በድንገት በእድል ያገኘ ደህና ቦታ ይዞ ሊሆን ይችላል። ሁሉም እንደዛ ነው የሚያስበው እና አንዱ የተሻለ ኑሮ ለመኖር ለመሄድ የመዘጋጀት ነው። ለምሳሌ አንዱን ላንሳለን። 500,000 ብር ከቤተሰብ ሰብስቦ እንደዚህ ደላላዎች ወደ ካናዳ እንልካለን ይላሉ። 500,000 ብር ለደላሎቹ በኦንላይን ለዛውም ማያውቀውን ደላላ በኦንላይን ብር ያስገባለታል። በኦንላይን ብር ሲያስገባለት ከዛ ደውሎ ሲጠይቅ ምንም ስልኩም አይሰራ ሰውዬ ማለት ነው። እሱ ማያውቀውም ብሩን ተበልቶ ቀርቷል። አንዳንዱ ብር አጥቶ አይደለም። አንዳንዱ በድህነት ምክንያት የሚሄድ ሊኖር ይችላል። አንዳንዱ ግን ብር እያለው በብሩ እዚህ መስራት ሲችል ስራ ፈጥሮ መስራት ሲችል አለማወቅ የሚሄድበት ሁኔታና አደጋ ላይ የሚወድቅበት ሁኔታ አለ። ይህም አለበት ማለት ነው። ግን ይሄ ነገር ሪሰርች ኢትዮጵያ ፌዴራል ፖሊስ በተለያየ ጊዜ ሪሰርች ሲያቀርብ ነበር እና አንዱ የግንዛቤ ማነስ ነው ተብሎ ነው የተወሰደው። የግንዛቤ ማነስ በውጭ ሀገር ያለው ነገር ጥሩ ነገር እንዳለ አድርገው መውሰድ፣ ሁሉንም ነገር ጁምላ ሀስቢ ጀነራላይዜሽን ሁሉ ነገር ጥሩ ነው ብሎ መውሰድ እና ማየት። አሁን ወደ ደቡብ አፍሪካ የተሻለ ነገር አለ ብሎ ነው ሰው የሚንቀሳቀሰው። ግን አሁን እዛ ያለውን ነገር እኛ እናውቃለን። ግን ከዚህ እያወቀ የሚሄድ ደግሞ ዛሬ አሁን እኛ በዚህ እየተናገርን መንገድ ላይ ያለ ሊኖር ይችላል። ስለዚህ ይሄ ነው ችግሩ ውስብስብ ነው። በተለያየ መንገድ ነው። ቅድም እንደተባለው የሚሄዱበት ሁኔታ የኑሮም ሊሆን ይችላል። እያለውም ደግሞ የተሻለ ኑሮ ፍለጋ የሚወጣ ዳና ቤተሰብ እያለው በዚህ መንገድ ሊሄድ ይሻለኛል የሚላለ። ግን መንግስት አሁን ምንድን ነው ያደረገው? በህጋዊ መንገድ መውጣት ትችላላችሁ ብሏቸዋል። ስልጠና ወስዳችሁ አንዱ ስልጠና መውሰድ ያስፈልጋል። እዛ ሀገር ሄዶ ስልጠና ሳይወስድ ቢሄድ ወዴት እንደሚሄድም አያውቅም። አንዳንዱ ያልተማረ ሰው ወደ ውጭ ትልቅ አሁን ሳውዲ አረቢያ አካባቢ ሌሎች አረብ ሀገሮች ላይ እየተፈጠረ ያለውም ችግር ይሄ ነው። የተማረ ሰው አይደለም ትልቅ የነበረው አሁን መሰልጠን አለበት ተብሎ መንግስት አቅጣጫ ቀይሮ አሰልጥኖ ወደ ውጭ እየላከ ተጠቃሚ እንዲሆን መንግስትን ክትትል ኃላፊነት ወስዶ ክትትል እንዲያደርግለት በዚህ መልክ ነው አሁን እየተላከ ያለው እና ለብቻ የሚሄድ በህገወጥ መንገድ የሚሄድ ነው አደጋ እየወደቀበት ያለው ማለት ነው። ህጋዊ መንገዱ አለ። ህጋዊ መንገዱን ትቶ መሄድ አለ። ለምን አንዳንድ ለምሳሌ በህጋዊ መንገድ ሄዳለሁ ሲል ፎርማት ማያሟላው ነገር አለ። ትምህርት ያሟላ ቢባል የለም። ያ ከሌለ ምን ያደርጋል? ቀጥታ በእግር በዚህ በአፋርም አድርገው ወደ በጅቡቲ መስመር በኬንያም በተለያዩ መንገድ እየወጣ ነው ያለው በዚህ መልክ ማለት ነው። እሺ፣ ብዙ ሰዎች አሁን ቅድምም ሲገለጽ ነበር የመንግስት መዋቅር ራሱ ተሳታፊዎች ናቸው። በዚህ ላይ የእናንተ ምልከታ ምንድን ነው? የጸጥታ አካላትስ ይህ ሁላ 40,000 ሰው ድረስ እስኪያመላልሱ ድረስ የጸጥታ አካላት የት ነበሩ የሚሉ ወቀሳዎችም እሰማለሁ። ምንድን ነው ምላሽው? ዋው እንግዲህ የመከላከል ስራውን ከጀመርን ዛሬ አይደለም ቆይተናል። እንግዲህ እዚህ ፖሊስ እስካለ ድረስ ሁልጊዜም ህገወጥ ሰዎች ወንጀል ነው እስከተባለ ድረስ
ፖሊስ ምን ጊዜ ለመከላከል ጥረት ያደርጋል። ምናልባት ተደራሽነት ያጣና እጁ አጥሮ አውሮፓ ድረስ ሄዶ ወይም ደግሞ የሆነ አረብ ሀገር ሄዶ ማምጣት አቅቶት ሊሆን ይችላል በአንድ ወቅት። ግን አሁን አቅሙን አሳድጎ አሁን በደረሰበት ደረጃ ላይ ከዱባይ ጭምር እያመጣ ነው ያለው። አንተም ቅድም ስታነበው ነበር። ይሄን አልደግመውም። ዋናው ነገር ምንድን ነው አለበት ወይስ የጸጥታ መዋቅሩ ወይም ደግሞ የመንግስት መዋቅር እጅ አለበት ወይም የለበትም የምለው እጁ አለበት። ለምን የለበትም እንላለን? ለምሳሌ አሁን ከትናንት ወደ አሁን የስራና ክህሎት ሚኒስቴር ስር ያሉ የተሰገሰጉ እዛ ወደ ህግ እየቀረቡ ነው ያሉት። እዛ ለስራ መንግስት መድቧቸው የሚሰሩት ሌላ ስራ ነው። እንዲህ አይነት ሁሉም አይደለም። ይህን ስንል ሁሉም መዋቅር የተበላሸ ነው ማለት አይደለም። ከብዙዎቹ የተወሰኑ ጥቂቶች አሉ። ፖሊስ ውስጥም እኮ ሁሉም አጥፊ አይደለም። የተወሰኑ ፖሊስ ውስጥ በጥፎ ስነ ምግባር ያላቸው ሊኖሩ ይችላሉ። ያ ደግሞ ሀሲ ጀነራላይዜሽን ማድረግ አንችልም። አንድ ሎሚ አንድ ሳጠራ ውስጥ ያለ ምንድነው አንድ ሳጠራ ውስጥ ያለ እንቁላል አንድ እጅ ከፍተን ብንይዝ አንድ እንቁላል ብናወጣ ራሲ ብትበላሽ ሁሉም ሳጠራ ውስጥ ያለው እንቁላል የተበላሸ ነው ማለት አይችልም። የመንግስት መዋቅር ውስጥም አሉ። ሁሉም ግን አይደለም። ሁሉም መንግስት መዋቅር ማለታችን አይደለም። የተወሰኑ ሌቦች አሉ። መንግስትን እየመነጠረ ነው ያለው። እኛም ተቀብለን እስር ቤት እየከተትን ነው ያለው። ተጠያቂ እንዲሆን ግፊት እያቀረብን ነው ያለ ነው። ስለዚህ ጉዳዩ ይሄን ይመስላል። ውስብስብ ነው ያለውን ቅድም ይሄ ነው የሚያስተላልፋለ ወደ ሰዎች አሁን የህገወጥ ሰዎች ዝውውርን እያየ ዝም እንላለን። ይሄን ያስጠይቃል። ይሄ እስከዚህ ድረስ ነው እኛ እየሄድን ያለ ነው ማለት ነው። የሚደብቅ መረጃውን የሚደብቅም ካለ በቁጥር ስር እያዋልን ነው ያለው በእኛ በኩል ማለት ነው። ስለዚህ እሳቸው ያሉትን ነገር ልክ ነው። ሁሉም የመንግስት መዋቅር ባይሆንም የተወሰኑ የመንግስት መዋቅር ውስጥ ያሉ ሌቦች አሉ። በጣም አመሰግናለሁ። እንግዲህ ለሁለታቸው አንዳንድ ጥያቄ ልጠይቅ። በስደት ዓለም ላላችሁ በስደትም ሲመጣ የሀገሪቱ ህግ ያለማክበር ይታያል። በህገ ወጥ ነገሮች የሚያዙ ብዙ ናቸው። ሀሺሽን ጨምሮ የጫት የተለያዩ ነገሮች መጥፎ የሆኑ ነገሮች ተግባራት የመሰማራት ከሀገሩ ባህል ጋር ራሱን አዋህዶ የመሄድ ችግሮች ይታያሉ። ምልከታችሁ ምንድን ነው? በአቶ ናትናኤል ልጀምር። እንግዲህ አብዛኛው ምናልባት ወደዛ ነገር ውስጥ የሚገቡ ሰዎች አንዳንዱ ያው ኮምፕሊትሊ ቢዝነስ አድርጎት ገንዘብ በደንብ ስለሚያገኝበት በዛው የቀጠለ ነው። አንዳንዱ ግን አብዛኛውን ብንወስድ በዚህ ሱስ ውስጥ የተጠመዱ ሰዎች እንዳልኩ ቅድም ያልጠበቁትን ነገር ሲያገኙ የእድሎች ማለት እንደሚፈልጉት ሳይሆንላቸው ሲቀር እንደ አጋጣሚ ወይ ደግሞ እንደ ማለፍ ያርገው ይጀምሩትና ከዛ መውጣት ያቀታቸዋል። አንዳንዱ ደግሞ በአንዳንድ ሀገሮች ላይ እንደምንሰማው ከሆነ ኮምፕሊትሊ ከሀገር ቤት ጀምሮ ይዘውት የመጡት እንደሆነ እና በዛውም ደግሞ ጀስት እንደ አንድ መዝናኛ አድርገው እንደወሰዱት እናያለን፣ እንሰማለን። በአጠቃላይ የስራ ተነሳሽነታቸው ዜሮ ነው። ሎካል ናቸው። ቋንቋም ላይ በጣም ደካማ ናቸው እና እንግዲህ አብዛኛው እነዚህ ሰዎች ስናያቸው በተለያየ ሀገር ላይ እንደውም የኢትዮጵያን ገጽታም በተለየ መንገድ ለመቀየር ወይ ደግሞ የኢትዮጵያን ገጽታ የቀየሩትም እነዚህ ናቸው ማለት እንችላለን። ኦፊሻሊ በጠራራ ፀሐይ ያንን ነገር ስለሚያዘወትሩ ማለት ነው። አቶ ገዛኸኝ በዚህ ላይ ምንድን ነው ያሉት? የሀገሪቱ ሕግ አክብሮ በመሄድ በስደተኛ ሆኖ በሚኖርበት አገር በዚህ ላይ የሚታዩ ነገሮች ምንድን ናቸው? ደቡብ አፍሪካ ውስጥ ጥሩ የዜጎቻችን የሀገሪቱን ሕግ አያከብሩ። ትልቁ ችግር ለሀገሪቱ ሕግም ለሀገሪቱ ባህልም ለሀገሪቱ ምንም በጣም ብዙ በሚባል ደረጃ ለኢትዮጵያ ሰንደቅ ዓላማ ለነገ ለእኛ ለሀገራችን ገጽታ ብሎ የሚቆረቆር ጥቂት ነው፣ ሁሉ አይደለም። ቅድም በመጥቀስ እንደሞከሩ ሁሉ ባይሆንም ጥቂቱ ለሀገሪቱ አይጠነቀቅም። ሌሎች በጣም እጅግ አሳሳቢና ወደፊት ሊያሰጉ የሚችሉ ተርድ ጄኔሬሽን የምንለው ትውልድ እዛ በስደት በተለያዩ አጋጣሚዎች ሄዶ የተወለዱ አሉ። የእኛ ልጆች በሚያንጸባርቁት መጥፎ ስነ ምግባር ትምህርት ቤት ላይ አንገት የመድፋት
እኔ አዌርነስ የሚለው ሀሳብ እንዴት እንደተረዱት አላውቅም። ብዙ ኢትዮጵያውያን አትሊስት ነገንና ዛሬን አንድ ላይ አጣምሮ ቢጓዙ ጥሩ ነው። ዛሬ የማደርገው ነገር ለነገ እንቅፋት ይሆናል፣ ለሀገር፣ ለሚወለድ፣ ለኔም ጭምር። በራሳቸው የተጠላለፉ ኢትዮጵያውያን ብዙ ናቸው። በስደት ራሱ በራሳቸው ችግር ውስጥ የወደቁ ኢትዮጵያውያን ብዙ ናቸው፣ በራሳቸው ክሬኤት ባደረጉት ነገር። ስለዚህ ለሀገሪቱ ሕግ ተገዢ አይደሉም፣ ክሮስ ቼክ ናቸው። የሀገሪቱን መንግስት በነፃ የሚሰጠውን ሆም አፌር በብር ይገዛል። የሀገሪቱን ትራፊክ በብር ብራይት ያደርጋሉ። ከዛ በኋላ እንደ ሊጋል መብት የራሳቸውን ትክክለኛ የሆነ ህጋዊ ዶኩሜንት እና ሰነድ ሳይዙ በሀገሪቱ ውስጥ እኮ 185% ዶኩሜንት እኮ የለውም። ለምን? ባዶ እጁ ነው ያለ። በጣም ምስኪን የሆኑ ሰዎችን ይሄን መረጃ ራሱ ኢትዮጵያ ራሱ አውጥተው ሰጥተው ነው ራሱን በዚህ ጊዜ እየጎዳ ያለ፣ ችግር ላይ ነው ያለ። በርካታ ኢትዮጵያዊ ስደት ላይ ያለ። በዚሁ አጋጣሚ ስደት አንገብጋቢ ይሄ የወላፈን እሳት ረግጦ ለመቆምም ለመዝለልም የሚከብድ አስቸጋሪ ህይወት ስለሆነ ወጣቶች ስደትን ተመራጭ ባያደርጉ የሚል ነው እና በርካታ አፍሪካ ሀገራትንም ዞር ብዬ አይቻለሁ። ብዙ ነገሮችን እስር ላይ ሲሰቃዩ ያሉ ወጣቶች፣ ሴት እህት እንዴት ነው ያለ ሞዴስ፣ ያለ መጸዳጃ፣ ያለ ንጽህና እስር ቤት ላይ ታኩራ ሙቀት፣ ብርድ፣ ሲሚንቶ ላይ የምትተኛ። ስለዚህ ጥንቃቄ በተሞላ ቅድም ለመናገር እንደተሞከረ መንግስት ኦልሬዲ ሰልጥነው የስራ እድል የሚፈልግ ሊጋል በሆነ መንገድ ይሄድ እያለ ነው። ከመሄድስ ደግሞ ተቆጥቦ የአርሶ አደር ልጅ ከሆነ እኮ ዶሮ ማርባት ይችላል፣ በግ ፍየል ማርባት ይችላል። ለምን ህይወቱን ያጣል? የቅርብ ጊዜ ታሪክና ትዝታ ናቸው። ዛምቢያ ላይ 24 ኢትዮጵያውያን እዛው ነው የተቀበሩት። የቅርብ ጊዜ ትንሽ ትዝታ ነው። በአቅራቢያ ዛምቢያ ቦርደር ላይ 9 ኢትዮጵያውያን የሞቱት ቅርብ ጊዜ። ለምንድን ነው ዛፍ ስር እንደ ቅጠል አጽማችን ክብር በሌለው መንገድ የምንወድቀው? ለዚህ ሰለባ የምታደርጉም ብትተው። ምድራዊ ተድላ ፈጣሪ ያልሰጣ እያቅበዘበዛችሁ ትጠፋላችሁ እንጂ ዘላለም የማያኖር ስለሆነ እንደው ጥቂት እችን ታህል ለማለት ነውና በጣም አመሰግናለሁ። ያው ወደዛው ወደ መፍትሄው ልንሄድ ነው ነበረ ጀምረውታል። ስልክ እንዳይቋረጥ የፌዴራል ፖሊስ የህዝብ ግንኙነት ኃላፊ አቶ ጀይላን እንግዲህ እንደ ማጠቃለያ የሚሰጡን ሀሳብ ምንድን ነው? እሺ፣ አመሰግናለሁ። እኔ የምለው ምንድን ነው ህገወጥ የሰዎች ዝውውርና በህገወጥ መንገድ ድንበር ማሻገር ወንጀልን ለመከላከል አንደኛው ኮሚኒቲው ህብረተሰባችን በትክክል አስከፊነቱን መረዳት አለበት። ለወጣቶቹ ለልጆቹ ማስረዳት አለበት። ሰው የሚለውን ማዳመጥ የለበትም። ራሱ በመንግስት መንገድ በመንግስት ባዘጋጀው ህጋዊ መንገድ በመንቀሳቀስ እንዲችል ቢደረግ ይህንን መንገድ ቢከተል ህብረተሰቡ። ሁለተኛ ደግሞ ወጣቶቹ ስራ ሳይንቁ ሀገር ውስጥ ያለውን ስራ አሟጠው ቢጠቀሙ። አሁን ክቡር ጠቅላይ ሚኒስትራችን የተናገሩት ነገር አለ። አንዳንድ ሰዎች ይስቃሉ እሳቸው ሲናገሩ። በኢትዮጵያ ውስጥ ስራ ጠፍቶ አይደለም፣ ሰራተኛ ነው የጠፋው። ኮንስትራክሽን ላይ ጉልበት ሰራተኛ አታገኙ። ይሄ ምንድን ነው የሚያሳየው? ስራ መናቅ አለ። ከትንሽ ነገር ተነስተን ወደ ትልቅ ነገር እንሂድ። ማንኛውም አባቶቻችን እኮ ዛሬ ስንት ውጣ ውረድ ወጥተው ነው ትልቅ ደረጃ የደረሱት። ስለዚህ እኛም እንደዛ ማድረግ አለብን። ወጣቶች እንደዛ ቢያደርጉ ይህን መንገድ ቢከተሉ የተሻለ ነገር ያገኛሉ። ዝም ብሎ ሰው ባለ ብቻ መሄድ የለባቸውም። ቲክቶክን ብቻ ተከትለው በተለይ አሁኑ ወጣት ቲክቶክ ላይ ብቻ ተጠምዶ ነው የሚሆነው። ወደፊት የሚያሰጋ ነገር አለ። ይሄ ነገር አቅጣጫ ካልያዘ ለሀገርም ራሱ ምን አይነት ወርከርስ ነው የሚፈጠረው? ለሀገር ታታሪ ሰራተኛ፣ ታታሪ ባለሙያ ይፈጠራል ወይ? በዚህ መልኩ አንዳንድ ጊዜ ሲታይ ብሩ ከየት ይመጣል ትላለህ። ቲክቶክ ይዞ ከ24 ሰዓት ቲክቶክ ሚያያል። ይህንን መቀየር አለብን። በቃ እንደ ህብረተሰብ ካልቸራል ለውጥ ማድረግ አለብን። እንደዚህ አይነት አሁን ቲክቶክን ማየት ያለብን ለዜና ካየ በቂ ነው። ከዛም በኋላ ነገሩ ስለማያልቅ ዓለም አቀፍ ስለሆነ እዛው 24 ሰዓት ምንጨርስ ከሆነ ስራ መንሰራም ማለት ነው። ስለዚህ ኃይላችንን እንቀይር። ስንሰራ ነው፣ መንግስት ብቻ አይደለም፣ እኛ እንደ ዜጋ ስንሰራ ነው ሀገር ምንቀይር። አለበለዚያ ህገወጥ ሰዎች ዝውውሩ አይቆምም። አንደኛ ከኢኮኖሚ ጋር የተያዘ ሊሆን ይችላል። እንደ ቅድም እንዳልነው አዌርነስ ችግር ሊሆን ይችላል። እነዚህ አዌርነሱን ፖሊስም እየሰራበት ነው። እያንዳንዱ ካድሬ ምን ይሰራል? እዚህ ላይ መስራት አለበት። እኔ እንደ ሀገር አቀፍ ምንድነው ከዚህ የበለጠ ውርደት የለም።
ሄዶ ሀገሪቱን ስም ማዋረድ። ኢትዮጵያ እያደገች ነው ያለችው፣ ኢትዮጵያ እየተቀየረች ነው ያለችው። ስለዚህ ኢትዮጵያን ማዋረድ የለብንም። ወደ ውጭ ሀገር ሄደን በምናውቀው ሀገር ኢትዮጵያን እንደዚህ አይነት ሆነን የተለያየ ነገሮችን ሰርተን ወይ በሀሺሽ ተይዘን ኢትዮጵያን ማዋረድ የለብንም። ኢትዮጵያ ህዝብ ትልቅ ህዝብ ነው፣ ታላቅ ሀገር ነች ኢትዮጵያ። ስለዚህ ይህንን ለመቀየር ሁሉም ተባብረው መስራት አለበት። ከፖሊስ ጋር በቅጣት ብቻም ይሄ ነገር አይቆምም። ህብረተሰቡን በደንብ በነቂስ ማሳተፍ ይጠይቃል። ይሄ ነገር እያንዳንዱን ቢሮ ለምሳሌ የውጭ ጉዳይ አለ፣ ሁሉም አገር ውስጥ ያሉ አሉ። እነዚህ ሁሉ አካላት ከውጭ ሀገር እነሱም ደግሞ የውጭ ሀገሮቹ እኮ ወደ እኛ እየመጡ ከኛ ጋር እየሰሩ ነው ያሉት። አውሮፓ ህብረት ለምሳሌ ከኛ ጋር እየሰራ ነው ያለው። ሮክ የሚባል ድርጅት ከኛ ጋር እየሰራ ነው ያለው። ኢንተርፖል ከኛ ጋር እየሰራ ነው ያለው። ምስራቅ አፍሪካ ኢንተርፖል ሪጂናል ኢንተርፖል ደግሞ ከኛ ጋር እየሰራ ነው ያለው። ስለዚህ እነዚህን እድሎች ተጠቅመን ይህን ነገር ማስቆም አንታንችን መቀነስ አለብን ነው። አመሰግናለሁ። በራሴ በጣም አመሰግናለሁ። አቶ ገዛኸኝ አጠር አድርገው ማጠቃለያዎትን። እጅግ በጣም አመሰግናለሁ። እሳቸው ካሉት የሚጨምረው ሀሳብ ሁላችንም ኢትዮጵያውያን ዘብ ብንቆም፣ ስደትን ለማስቆም ብንጠቅም፣ መረጃ ለፖሊስና ለሚመለከቱ አካላት ብናጋራ የሀገራችንን ገጽታ እንጠብቃለን። የወጣቶችን ሕይወት ከሰለባ እንታደጋለን። በጣም እጅግ አንገት ከመድፋት ደግሞ እንታደጋለን። በጣም አንገት የሚያስደፉ በርካታ ነገሮች ስለገጠሙ ነው ይህንን በዚህ አይነት ስሜትና ቶን ማውራ። ኢትዮጵያዊ ተሰዶ ሞቶ ጫካ ሲቀር የሌላ ሀገር ሚዲያ ላይ ሲዘግብ ካየህ ምን ያህል ፊሊንግ ይሰማሃል? የሀገር ገጽታ ነው የሚጎዳ፣ የሀገር ገጽታ ነው የሚበላሸው እና ብንሞቱ እንኳን አጽማችን የሚመጣበትና የሚቀበርበት ሀገር ኢትዮጵያ የሚባል አለ። ስለዚህ ይህንን ሀገር በጣም ለምድር ነው፣ ለመፈር ነው። ሰርተን መቀየር እንችላለን። ቅድም እንደተናገርኩኝ ቲማቲም፣ ሽንኩርት ቢተከል የሚበቅል ነው። ወጣቶች ባትሰደዱ የተሻለ ነው ብዬ ነው መልእክት ማስተላለፍ የሚፈልገው። ሌላ ደግሞ ከዚህ ህገወጥ ተባባሪ ከሆኑ አካላት ጋር ባለኝ ኔትወርክ በፈቃደኝነት ነው ወጣቶቹ የሚሄዱት የሚል ማስፈራሪያ ደርሰውኝ ያውቃል እና እንደዚህ አታድርጉ ብዬ አንድ ትሬኒንግ እየሰጠው ምን አገባህ አይነት ነገር ላይፍ ትሬት ገጥሞኝ ያውቃል። በዚሁ አጋጣሚ ያለ ግንዛቤ አውጥተህ ያለ ኃላፊነት ሪስፖንሲቢሊቲ አውጥተህ የወጣት ህይወት ቢጠፋ እድሜ ዘመንህን የዛ ነፍስ ተጠያቂ ነው የምትሆነው። በቀጥታም በተዘዋዋሪ ይሰማሉ ብዬ አስባለሁ። ስለዚህ በእያንዳንዱ ቤተሰብ ወላጆች ወጣቶች እንዳይሄዱ መከልከል፣ በየአካባቢ ያሉ የወረዳና አመራሮች ምክንያት ስላለኝ እኔ ከማዕከላዊ አካባቢም የተወለድኩ ልጅ ስለሆንኩኝ እዛ አካባቢ ያለውን ዳታ አናላይስ ለመስራት ሞክሬያለሁ። አንድ ካድሬ ቅድም በጣም ነው የተመቹኝ የፌዴራል ፖሊስ ኮሚሽነሩ ምንድን ነው ያሉት? ካድሬ ሐሰተኛ ፌስቡክ ላይ እንዲጽፉ የቀጠራቸው ሁሉ አሉ። ሰው ሰድቦ ከሀገር ለመሸሽ የሚወጡ ወጣቶች አሉ። ነርቨስ ሆነው ማለት ነው። ሱስ ውስጥ ያሉ አሉ። 30 እና 20 ፌስቡክ ክሬት አስደርገው ሲፈልግ ራሱን ያሟግሳል፣ ሲፈልግ መንግስት ያሰድባል። ኢትዮጵያ በጣም ከፍተኛ ትልቁ ችግር በታማኝነት የሚያገለግሉ ብዙና ብቁ ባለድርሻ አካላት በዚህ በተለይ በጸጥታ ተቋማት ላይ ያሉ ሰዎች በደንብ ይስሩ። ሁሉ አይደለም፣ ሁሉ ተቋም አይደለም፣ ሁሉም መረጃ የተለዋወጡ ቢሰሩ የተሻለ ነው። እጅግ በጣም አመሰግናለሁ። እንግዲህ ኔትወርክ እያቆራረጠንም ቢሆን የተወሰነ ሀሳብ ለመግለጽ ችለናል ብዬ አስባለሁ። በጣም አመሰግናለሁ። እንግዲህ አቶ ናትናኤል የማጠቃለያ ሀሳቡን። እሺ፣ በጣም አመሰግናለሁ። እንግዲህ ቅድም የፌዴራል ፖሊስ እንዳሉት ያው ፖሊስ ህገወጥ ስደተኞች አዘዋዋሪዎችን እየያዘ ነው እንዳሉት ያው በዜናም በቀደም ሰምተናል። ፈረንሳይም በጣም ብዙ ህገወጥ አዘዋዋሪዎችን ይዛ እንዳሰረች ሰምተናል። ነገር ግን ወደኛ ስንመጣ ራሱ ስደት ራሱን የቻለ ኢንስቲትዩት ነው። ራሱን የቻለ ኢንስቲትዩት ነው ማለት አሁን በዚህ በአንድ ሰዓት በማይሞላ ጊዜ ውስጥ ችግሩና መፍትሄውን አስቀምጠን የምንተወው ጉዳይ አይደለም። በትንሹ ከ3 እስከ 4 ዓመት ይፈጃል ይህንን ጉዳይ ለማርገብ፣ ኮምፕሊት ለማጥፋት ሳይሆን ለማርገብ፣ ለመቀነስ ከ3 እስከ 4 ዓመት ይፈጃል። በደንብ ማህበረሰብ ውስጥ መግባት ያስፈልጋል። ውይይት ይፈልጋል፣ ባለሙያ ይፈልጋል እና ይህንን ነገር ብናስበው ጥሩ ነው።
ሌላው መፍትሄው ለተባለው ትልቁ መፍትሄ ብዬ ነው የምለው ቁልፉ ያለው ዲያስፖራው ጋር ነው። ዲያስፖራ እንግዲህ እንደሚታወቀው ገንዘብ እንዳለው ነው። ዲያስፖራ ማለት ገንዘብ ነው። ከገንዘብ በላይ ነው ዲያስፖራ። ይህ ማለት ደግሞ ብዙ ጊዜ ያው ኢትዮጵያ ዲያስፖራ መጥቶ እዚህ ከማጥፋት ውጪ ምንም የሚጠቅመን ነገር የለም የሚባል ነገር ሰምቻለሁ። እሱ ዲያስፖራ አይደለም። እሱን ዲያስፖራ ማለት ሳይሆን አሉ በጣም ረጅም ዓመት የቆዩ ዳይናሚክ የሆኑ በሶሻል ሚዲያ ላይ የማይታዩ በየትኛውም አጋጣሚ የማይገኙ ሰዎች አሉ። እነዚህ ሰዎች ናቸው መፍትሄዎቹ። እንግዲህ እነዚህ ሰዎች ጋራ በጣም ብዙ የስራ እድሎች አሉ። መንግስት ለእነዚህ ሰዎች ጥሩ የሆነ ሲስተም ቢያበጅ አገር ቤት ገብተው ሳይታገሉ ብዙ ሳይንገላቱ መፍትሄ ሊያበጁ የሚችሉ ነገሮችን መፍጠር እንዲችሉ፣ ድርጅቶችን መመስረት እንዲችሉ፣ ተቋማት፣ ትምህርት ቤቶችን የመሳሰሉ ነገሮችን እንዲያመቻቹ ማድረግ። ሌላው የዲፕሎማሲያዊ ግንኙነት ከአገር ቤት ካለው ይልቅ እኔ እዚህ ያለው ሰው ይሻላለው አይ ቲንክ መፍትሄውን ለማምጣት እዚህ ላሉት ሰዎች ሳውዲ አረቢያም ላለ ሰው ሳውዲ አረቢያ ያለ ዲያስፖራ ይሻላል ይመስለኛል። እና ያንን የሰው ልጅ በጠራራ ፀሐይ በስቅላት ከመገደሉ በፊት ነፍሱ ከመጥፋቱ በፊት በዛ ሀገር ያሉ ዲያስፖራዎች ዲፕሎማሲያዊ የሆነ ግንኙነት በማድረግ መፍትሄ ማምጣት ይችላሉ የሚል ሀሳብ አለኝ። መፍትሄው ነው። ሌላው እውቅናን ማስጨበጥ ነው። እውቅናን ስናስጨበጥ ደግሞ በየትምህርት ቤቱ አሁን ኦልሬዲ የተጣመመ ዛፍ ይሰበራል እንጂ አይቃናም ይባላል በሀገራችን። ኦልሬዲ ልቡ የተዘጋጀና ለመውጣት ኦልሬዲ የወሰነ ሰውን ዛሬ ላይ እንዲህ አይነት ነገር ብትነግረው ተረት ነው የሚሆንበት። ነገር ግን የሚያድጉ ልጆች አሉ፣ ነገ ያንን ፈለግ የሚከተሉ ልጆች አሉ። ያንን መንገድ እንዳይከተሉ በየትምህርት ቤቱ እንደ ኮርስ መሰጠት አለበት። በየገጠሩ ማስተማር አለብን። የሰው ልጅን በትምህርት በማስተማር ነው የምንቀይረው እንጂ በዱላ በጭቆና መቀየር አንችልም። አለዛ የአይጥና የድመት ነገር ነው የሚሆንብን እና ይሄ ነገር በደንብ ማስተዋል አለብን። ህጋዊ መውጣት ይቻላል። ህጋዊ ሆኖ ለመውጣት ደግሞ በደንብ ሂደቱን ማወቅ ነው። እንግዲህ የአገር ገጽታ እንዳሉት ቅድም የአገር ገጽታችን ዲያስፖራውም ጭምር ነው የተበላሸው። ሁሉንም ነው የነካው። ይሄ ኢትዮጵያ የተባለ ሰው በሙሉ እኔን አይነካኝም፣ እኔ እዚህ ሀገር ነው ያለሁት፣ ዶክተር ነኝ፣ ፕሮፌሰር ነኝ፣ ነጋዴ ነኝ፣ እኔ ጋር አይደርስ የሚባል ነገር የለም። እኛንም ይገ ነገር ያገኘናል። እንግዲህ በስራ አጋጣሚ ትላንትና አሁን 20 ሰው ጠፋ ብሎ አንድ ሰው መጥቶ እኔ ጋራ እንደ ክስ አቀረበ። ሰው በተዘዋዋሪ የሚነካኝ ማለት ነው። እኔ ግን እዚህ ነገር ውስጥ ምንም የሚያገናኝ ነገር የለም። ኢትዮጵያ ስለሆንኩ ነው የመጣው። በዓለም አቀፍ ያለው በሙሉ ኢትዮጵያዊ ይመለከተዋል። በኢትዮጵያ ውስጥ ያሉ ኢትዮጵያዎች ይመለከተዋል። እንደ ሀገር ረክሰናል፣ በጣም ረክሰናል። ኢትዮጵያዊ የተከበረ ሕዝብ ነው ለዓለም። በተለይ ደግሞ በተለያየ መንገድ በድህነት ወይ በጦርነት በረሃብ ለደቀቁ ሀገሮች ትላንትና የረዳች ሀገር ነች እና ዛሬ እንደዚህ መርከሳችን ብለን ልናስብ ይገባል። እና በዚህ ጉዳይ ላይ አይ ቲንክ ባለሙያዎች እና መንግስትም በስደት ላይ ልምድ ያላቸው ሰዎች ለ3-4 ዓመት መስራት አለባቸው ብዬ አስባለሁ። የግል አስተሳሰብ ነው። በእኔ በኩል ያለው ይሄ ነው። አመሰግናለሁ። እንግዲህ አቶ ናትናኤል፣ አቶ ገዛኸኝ እንዲሁም የፌዴራል ፖሊስ የህዝብ ግንኙነት ኃላፊ አቶ ጄይላን ለነበረን ቆይታ በአድማጮች ስም አመሰግናለሁ። በተለይ ደግሞ ለአቶ ጄይላን የተለየ ምስጋና ማቅረብ ፈልጋለሁ። ሌሎቻችሁ ቅር እንደማይላችሁ ተስፋ አደርጋለሁ። ምክንያቱም በዚህ ውይይት ስንጠራ የመንግስት አካላት ሁልጊዜ ቀጠሮ ሰጥተውን ስልካቸው ይዘጋሉ ወይም ቀጠሮም አይወስድም። ኃላፊነት ወስደው የተሰጣቸውን የመንግስት ኃላፊነት የማይጠቀሙ በበዙበት ሁኔታ እዚህ ደፍረው መጥተው ሀሳባቸውን ስላካፈሉን በተለየ ሁኔታ ደግሞ ለእሳቸው ባመሰግን ቅር አይላችሁም ይመስለኛል። እግዚአብሔር ይስጥልኝ ስለነበረን ቆይታ። በጣም እናመሰግናለን። በጣም አመሰግናለን።